ወሳኝ ሉዓላዊነት መስፈርት የመጨረሻ የምታገኙት የውጭ ጣልቃ ገብነት አደገኛ ነው የሚባለው ቦታ የቱ ነው? ምስጢር የሀገር ምስጢር የሚባለው እንግዲህ መከላከያ ነው። መከላከያ ተቋሙ ዶሴውን፣ ኮምፒውተሩን፣ ስርዓቱ፣ ሄድኳርተሩን ኤቭሪቲንግ የዩኤኢ ነው። ቤተመንግስትም እነሱ ናቸው። ቁልፉን ሁሉ እንትን ያደረጉት ምንም ምስጢር የዩኤኢ ነው። ኢንተለጀንስ የዩኤኢ ነው የሆነው። አርቲፊሻል ኢንተለጀንስ ዛሬ አሁን አብይ የሚጫወተው ኢትዮጵያ ህዝብ ላይ እነሱ ናቸው። እና ከቤተ መንግስት እስከ ሙሉ የሴኪዩሪቲ ተቋማት ማን ነው የተቆጣጠረው? ሙሉ በሙሉ የተረከቡት እነ መሐመድ ዴላን ዩኤኢ ሰዎች ናቸው። እነሱ ናቸው የሚያሽከረክሩት። ስለዚህ አንደኛ ወሳኙ ኮር ሉዓላዊነት የሚባለው ሙሉ በሙሉ የሚያሽከረክሩት የሚገዙን ዩኤኢ ናቸው። መሐመድ ቤን ዚያድ ነው በቀጥታ የሚገዛ እሱ ነው። የኢትዮጵያ ዋና ንጉስ መሐመድ ቤን ዚያድ ነው። አብይ ምስለኔ ነው። እዛ አብይ ተወክሎ ነው ኢትዮጵያ ላይ የሚቀመጠው። አብይ ግራዚያኒ ነው። በጣሊያን ጊዜ ኢትዮጵያ ለ5 ዓመት ስትገዛ ግራዚያኒ ነው አይደል? ኢትዮጵያን የገዛ የግራዚያኒ አለቃ ሞሶሎኒ ነው ሮም የሚቀመጥ። አብይ ግራዚያኒ ሆኖ ዛሬ የአብይ ሞሶሎኒ ማን ነው? መሐመድ ቤን ዚያድ ነው። ሙሉ ፖሊሲውን አሁን ግራዚያኒ የኢትዮጵያ ፖሊሲ ሲቀርጽ ወደ ሮም ወስዶ ሞሶሎኒ ሂድበት ብለው አፕሩቫል ካገኘ በኋላ ኢትዮጵያ ላይ ኢምፖዝ ያደርጋል። ኢትዮጵያውያን ይገደላሉ፣ ይፈናቀላሉ። ይህ እንደዛ ይሆናል። ዛሬም ተመሳሳይ ነው። አሁን ዘወረስት ግራዚያኒ ነው ያለን። ዘወረስት አንዱ መገለጫው አንዱ ሲሪየስሊ መታየት ያለበት የኢትዮጵያ ተቋማት ዛሬ በተለይ ደግሞ የጸጥታ ተቋማት የሚመራው ማን ነው? የሚያሽከረክረው ማን ነው? የገነባው ማን ነው? በሪኖቬሽን ምክንያት ነው ደግሞ የሚመጡት። ሄድኳርተሩን መገንባት አለብን ይገነባል ብሎ እንትን ፈንድ ያደርጋሉ። ከዛ በኋላ ሙሉ ሙሉ ይረከባሉ። አድቫይዘሮች አሉ ቅድም ብያለሁ። እና በቀጥታ ያሽከረክራሉ ኢትዮጵያን። አንዱ የጸጥታ ዙሪያ ሙሉ በሙሉ የዩኤኢ ነው። ሁለተኛው መገለጫ በጣም በአደባባይ ወጥቶ የሚታወቅ የእርሻ መሬት ነው። ኢትዮጵያ ውስጥ ዩኤኢዎች ሙሉ በሙሉ የእርሻ መሬትን ወስዷል። አሁን ስንዴ ምናምን በተለይ ደግሞ በአግሪካልቸራል ሴክተር ላይ ቀዳሚ ኢንቨስተር ተብሎ ነው ሪፖርት የሚደረጉት ዩኤኢዎች። ምንድነው የሆነው? ዩኤኢ የራሷ ምግብ ከውጭ ነው የምታስገባ። 85% በላይ የሚሆን የተባበሩት አረብ ኤሚሬት ምግብ ከውጭ ነው የሚገባ 85%። ለዛ ብላ ከአፍሪካ ትልልቅ መሬቶችን እየገዛች ነው። ኢትዮጵያም አንድ ሀገር ሆና በተለይ ባሌና አርሲ ሰፊ መሬት ወስዷል። የተቀሩም የዩኤኢ ነው ተብሎ ሰው እየተፈናቀለ ነው። መሬት እየተዘጋጀ ነው። ህግ ማዕቀፍ ተዘጋጅቷል። የኢትዮጵያ ፓርላማ ህግ አውጥቶ መሬት ይሸጣል ብሏል። መሬት ለኢትዮጵያውያን አይሸጥም፣ ለውጭ ሀገር ለዩኤኢ ይሸጣል።
የገጠር መሬት። የኢትዮጵያ ህገ መንግስት መሬት አይሸጥም ይላል። ባለፈው ፓርላማ ያወጣው ህግ ደግሞ የውጭ ሀገር ሰዎች መጥቶ መሬት መግዛት ይችላሉ ይላል። አስቡት፣ ለኢትዮጵያውያን የተከለከለ ለውጭ ሀገር አይከለከልም። ይህ ምንድን ነው? የቅኝ ግዛት ጉዳይ ነው። ቅኝ ግዛት ሲሆን ቅኝ ስትገዛ አንተ መብት የለህም። መብት ያለው የሚገዛ አካል ነው። አንተ መሬትህን አትገዛም። ቅኝ የሚገዛ ግን ያ መብት አለው። ያ የኢትዮጵያ መንግስት ፓርላማ ተብዬው ይህንን አሳልፏል። ህግ ሆኖ ወጥቷል። ሌላው ደግሞ ሪል ስቴት፣ የውጭ ሀገር ዜጎች ሪል ስቴት መሬት መውሰድ ይችላሉ፣ ኦውን ማድረግ ይችላሉ ይላል አዲሱ ህግ፣ የአብይ ህግ። ከዚህም በፊት የውጭ ሀገር ዜጋ ኢትዮጵያ ውስጥ ሪል ስቴት አይችልም፣ አይፈቀድም። ኦነርሺፕ ስለሆነ መሬቱ የኔ ነው ስለምትል በሊዝ ነው ምናምን ለ100 ዓመት ነው 99 ዓመት ነው ምናምን ልትችላለ። ዝም በል 40 ዓመትም ይሁን 100 ዓመት ሊዝ ምናምን የሚባል ነገር የለም። አንዴ ለውጭ ሀገር ዜጋ ከሰጠ ሰጠ፣ በቃ በየ40 ዓመት ታሳድሳለ። የለም እንደዛ የሚባል። አሁን ኢትዮጵያ ውስጥ የውጭ ሀገር ዜጋ ሪል ስቴት መውሰድ ይችላል። ቤትን ገንብቶ የፈለገውን ከውጭ ሰዎችን አስገብቶ እንዲሰፍሩ ማድረግ ይችላል። በኋላ መጣበታለሁ። የአዲስ አበባን ጉዳይ፣ የፒያሳን ጉዳይ በኋላ አወራለሁ፣ ምን እየተሰራ እንዳለ እና ህጉ ኦልሬዲ ህግ ማቀፉ አይኤምኤፍ ነው እንደዚህ ያስገደድን ተባለ። አይኤምኤፍ መሬት እንዲሸጥ ፕራይቬታይዝ እንዲደረግ አይኤምኤፍ ነው ያስገደደ ይላሉ። አይኤምኤፍ አዎ ይላል፣ ፕራይቬታይዜሽን ነው የሚደግፈው አይኤምኤፍ። ነገር ግን ለማን ነው ምለው? ለቀኝ ገዢዎቹ፣ ለዩኤኢ ባለሀብቶች፣ ባለስልጣናት። ዩኤኢ ውስጥ ባለሀብት ስላሽ ባለስልጣን ነው፣ ተመሳሳይ ነው፣ ሁለቱም አንድ ነው። ስለዚህ የኢትዮጵያ እርሻ መሬት ኦልሬዲ ተወስዷል። አሁን መረጃ ስለሌለኝ ነው እንጂ ጎጃም አካባቢም ይሄን ተወስዷል። እኔ መረጃ ያለኝ ባሌና አርሲ በደንብ ስለማቅ ነው። የእርሻ መሬት ጎጃም አካባቢስ ምንድን ነው እየሆነ ያለው? እዛ መረጃ ያላችሁ ሰዎች አጋሩ። ዩኤኢ ምንድን ነው እየሰራች ያለችው እዛ አካባቢ? አንዱ ይሄ ነው እንግዲህ። ስለዚህ የህግ ማዕቀፉ ተዘጋጅተዋል። ዩኤኢ ፉድ ሴኪሪቲዋን እንትን ለማድረግ መሬትን እየወሰደች ነው። በነገራችን ላይ ይሄ ስንዴ የሚባለው አሁን እና አብይ ስንዴ ነው የምርጫ ምልክታችንም ይላሉ እና ስንዴውን እንትን ሲያደርጉ ዩኤኢ ናቸው እንግዲህ ስንዴውን የሚያመርቱት። ገበሬዎቹ ደግሞ ያመረቱትን በኮታ ተመድቦባቸው ወደ እርሻ ሰብል እንዲያስገቡ ይደረጋል በየዓመቱ። አርሲ አካባቢ እኛ የምናውቀው ማለት ነው። ገበሬው ይህን ያክል ኩንታል ስንዴ አስገባ ይባላል። ከሌለው ገዝቶ ያስገባል። ዋጋውን በዚህ ደረጃ በዚህ መጠን በዝቅተኛ ዋጋ አስገባ ይባላል እና ገበሬው ገዝቶ ያስገባል። እንዳለ ደግሞ የዩኤኢ ነው እንትኑ። እኔ ኦሮሚያ ላይ በነበርኩ ጊዜ መሬቱን በደንብ ስለማቅ ነው የማወራችሁ። አርሲ ውስጥ ትልልቅ የመንግስት እርሻ መሬት ነበር። በአፄ ኃይለ ሥላሴ ጊዜ ኢኮኖሚክስ የተማራችሁ ብዙ ታውቃላችሁ። ይሄን በአፄ ኃይለ ሥላሴ ጊዜ፣ በደርግ ጊዜም ነበረ፣ በኢህአዴግ ጊዜም የነበረ ነገር ነው። ያንን የመንግስት እርሻ ሙሉ በሙሉ ዩኤኢዎች ናቸው የወሰዱት። አብይ ቀጥታ ነው የሰጣቸው
ስንዴ ብቻ ሳይሆን ለተለያዩ ነገሮችን ነው የሚያመርቱት። አሁን አንዱ ይሄ ነው። ጅቡቲም ባዞ እርሻ መሬት አላት አርሲ ውስጥ። አንዱ የእርሻ ጉዳይ ነው። ይሄ በቀጥታ ወስዶ በቅኝ ግዛት እንትን ነው። አሁን ኢትዮጵያውያን መሬት መግዛት አይችሉም፣ እንደዚህ አይነት ውስጥ መግባት አይችሉም። ነገር ግን ቅኝ ገዢዎች መብት አላቸው። ሌላው ሶስተኛው መገለጫ እንግዲህ ቅድም የሴኪሪቲ ኢንስቲትዩሽን ብያለው። ከዛ ቀጥሎ አግሪካልቸራል ላንድ ነው። ሶስተኛ ጎልድ ነው፣ የወርቅ ብዝበዛ። የወርቅ ብዝበዛ ስንል እሱ ላይ ትንሽ ሰፋ አድርጌ ያወራለሁ። ወርቅን በተመለከተ ብዝበዛው በጣም በጣም አስነዋሪ ነው። አሁን ዛሬ ላይ ኢትዮጵያ ውስጥ ትልቁ ወደ ውጭ የሚላከው እቃ ምንድን ነው? ቡና አይደለም። ምርት እንደዚህ አይነት ድሮ የሚታወቀው የቡና ምርት ነው ወደ ውጭ ቁጥር አንድ ኢትዮጵያ የሀገራችን ዋልታ ቡና የሚባለው ማለት ነው። አሁን የሀገራችን ዋልታ ወርቅ ነው፣ ቡና አይደለም። በአብይ ጊዜ ቡና አይደለም ሊዲንግ ኤክስፖርት የኢትዮጵያ ወደ ውጭ የምትልከው ነገር ቡና አይደለም፣ ወርቅ ነው። ዛሬ ወርቅ ቁጥር አንዱ ነው። ማይኒንግ ሴክተሩ በጣም በሰፊው ስክራምብል ነው። በቃ ውድድሩ ማይኒንግ ሴክተር ላይ ነው። እንዳለ ሰው ዶዘርና ኤክስካቫተርን ገዝቶ ጫካ ውስጥ ገብቷል። ሰው በአብይ ጊዜ ጋምቤላ፣ ቤንሻንጉል ጉሙዝ፣ ወለጋ፣ ጉጂ እንዳለ ኮንጎ ነው የሆነ ጦርነት፣ እርስ በርስ ጦርነቱ እዛ አካባቢ እኮ ወርቅ ላይ ሆነው እና ምንድነው ሁሉም ዶዘር ይዞ ወደ ጫካ እንዲሮጥ የአብይ ፖሊሲ ነው። ከዛ ወርቁ ከወጣው በኋላ ቀጥታ ለብሔራዊ ባንክ ነው የሚያስረክቡት። ብሔራዊ ባንክ ደግሞ ሮያሊቲ ምናምን እየወሰደ የተወሰነ ገንዘብ እየሰጣቸው ወርቁን ጠቅላላ አድርጎ ለኢትዮጵያ የሚያስቀምጥ ይመስላችኋል? ቀጥታ ለዱባይ ነው የሚሰጠው፣ ለአቡዳቢ ቀጥታ በአብይ ትእዛዝ። ግማሹን በህጋዊ ግማሹን በኮንትሮባንድ ነው የሚያስወጡት። እነ ባጫ ደበሌ ምናምን ወርቅ ነጋዴ ናቸው። እና አብይ ድሮን ምናምን የሚገዛ በወርቅ ነው። ወርቅ ለዱባይ ይሰጣል። ዱባይ ደግሞ የተወሰኑ ድሮኖችን፣ መሳሪያዎችን በወርቅ እንትን ያደርጋሉ። እዚህ ላይ እኔ አንድ ትንሽ ኢትዮጵያ ውስጥ አሁን ብሔራዊ ባንክ ወርቅ አያስቀምጥም። ወርቅ ይቀመጣል ወዳጆች። ወርቅ ወደ ውጭ አትልክም። ወሳኝ ነው። መቼም ዋጋው ማይቀንስ የዶላር ዋጋ እንኳን ወደ ታች ከሄደ የወርቅ ዋጋ ወደ ላይ ነው ሁልጊዜ። ወርቅን ዝም ብለህ ከአፈር ከእናት ሀገር አውጥተህ ወደ ውጭ አትልክም። ከቻልክ ታከማቻለህ። አገርን የምትወድ ከሆነ ለነገ ብለህ ለችግር ጊዜ ብለህ ሪዘርቭ ታደርጋለህ ወርቅን። እኔ አንድ ነገር መለስ ዜናዊ በዚህ ሰዓት ወርቅ ላይ ፎከስ ካደረግነው ኮንጎ ነው የምንሆነው ብሎ ያኔ ኢትዮጵያ ወርቅ ላይ ፎከስ አናደርግ ብኖረንም ወርቅ አያዋጣን፣ መጀመሪያ ኢንዱስትሪው ላይ ፎከስ እናደርግ ይላል። መለስ ችግር አለበት እናውቃለን። ገዳይ ነበር፣ ጨፍጫፊ ነበር፣ ተጎድተናል ያኔ። ነገር ግን የተወሰኑ ነገሮችን ደግሞ ማውራት አለብን። የመለስ አፍቃሪ አይደለም። በሱ ዘመን ታስሬያለሁ፣ ተገርፌያለሁ። ድሬዳዋ ዩኒቨርሲቲ መምህር በነበርኩ ጊዜ ደህንነቶች ይዞኝ ቶርቸር ተደርጌያለሁ። ዛሬ ውብሸት የሚባል አብይ ባለስልጣን ነው ያኔ የገረፈኝ። ያኔ እኔ በመለስ ጊዜ የተገረፍኩ ሰው ነኝ።
ዩኒቨርሲቲ መምህር ሆኜ ተማሪዎቼ ሁሉ ያውቃሉ። የድሬዳዋ መምህራን ያውቃሉ። ግን ዝም ብዬ በጥላቻ ማለፍ የለብኝም። መለስ ያኔ ወርቅ ላይ ፎከስ ካደረግነው ምንድነው? ወርቅ ማለት እኮ ምንም ሳትለፋ ዶዘር ይዜ ወደ ጫካ ገብተህ ዝም ብለህ አውጥተህ ሚሊዮነር ትሆናለህ በአቋራጭ። ይህ ለኢትዮጵያ አይሆንም። መጀመሪያ እስቲ ላባችንን ጠብ አድርገን እንስራ። አሁን ለምሳሌ እነ ሳዑዲ አረቢያ ወይ ደግሞ ዩኤኢ የምንለው አሁን ዛሬ ዩኤኢ በነዳጅ ነው እንግዲህ ምንም ስራ ሳይሰሩ ዶላር ከላይ ይዘንባል። ፕሮዳክቲቭ አይደለም እና ኢኖቬቲቭ ነገር የለም። ይህ ነገር አዋጣንም እኛን ብሎ በማይኒንግ ሴክተር ላይ ብዙ ፎከስ እንዳይደረግ ይቅርታ፣ ማይኒንግ ሴክተሩ ላይ ፎከስ ባናደርግ ይሻላል ብለው ከልክሏል። ያኔ ወርቅ አይወጣም ሳይሆን ወርቅ ይወጣል። የተወሰኑ እና አላሙዲን ምናምን ተወሰኑ ጉጂ ውስጥ ምናምን ያወጡ ነበር። ግን ደግሞ ዋና ፎከሳችን መሆን የለበትም የሚል ፖሊሲ ነበረው ሰውየው። እኔ እሱን እደግፋለሁ፣ ያንን ፖሊሲ። ዛሬ ቁጥር አንድ የኢትዮጵያ የውጭ ንግድ ወርቅ ላይ ዲፔንድ ያደረገ ነው ሲባል በጣም ነውር ነው። ወርቅ ያልቃል። ለነገ ማናስብ ሰዎች ዘን ብለን ውድ የሆነ ወርቅ አውጥተን ለአቡዳቢ ያንን እየበዘበዘች ነው። ለዚህ አንዱ ኮሎኒያል ነው ያልኩት፣ ዳይሬክት ኮሎኒ ነች ኢትዮጵያ። የአቡዳቢ ያልኩት አንዱ የወርቅ ጉዳይ ነው። እንዳለ ወርቅ ይወጣል። ነገር ግን የት ነው የሚሄደው? ቀጥታ ወደ አቡዳቢ ነው የሚሄደው። በቃ አበቃ። ኢትዮጵያ እየተበዘበዘች ነው። ኮሎኒያል ኤክስፕሎቴሽን ነው። በጣም ዳይሬክት ብሩታል የሆነ ነው። ማን ነው ይህንን ኮምፕራዶር ሆኖ የሚያገለግለው? ኮንዲዩት አብይ ነው። አብይ የሚባል ወረስ ግራዚያኒ አምጥተው ኢትዮጵያ ላይ ያስቀመጡ እሱ ነው ይህንን ፋሲሊቴት የሚያደርገው ብዝበዛው፣ ኮሎኒው። አራተኛው ምንድን ነው? ዱባይ የሚመረቱ ሙሉ በሙሉ ወደ ኢትዮጵያ ተወስዶ ዳምፕ ይደረጋሉ። አሁን አንደኛ ኢትዮጵያ እንትን ነው፣ ኢትዮጵያ ኮንሱመር ነች። ላርጀስት ለምን ፖፑሌሽናችን ህዝባችን በጣም ሰፊ ህዝብ ስላለን እንገዛለን። ኮንሱመር ነን እኛ። ስለዚህ ዱባይ የሚመረት ነገር ሙሉ ሙሉ ወደ ኢትዮጵያ አምጥቶ ዳምፕ ያደርጋሉ። ይሄ ካረንሲ ስዋፕ የሚባል ነገር አደረጉት። ካረንሲ ስዋፕ ማለት ለምሳሌ ቀጥታ ኢትዮጵያ ብርን መጠቀም ትችላለህ። ኢትዮጵያ ብርን እንደ ከድርሃም ጋር መጠቀም ትችላለህ። ስለዚህ የኢትዮጵያ ዜጎች ኢትዮጵያ ብርን ተጠቅሞ መግዛት ይችላሉ። ይሄ ኢትዮጵያ ብርን ተጠቅሞ ዱባይ ሂዶ መዝናናት ይችላሉ። አሁን ዱባይ መዳረሻ ሆነች። የኢትዮጵያውያን ህልም የት መሄድ ሆነ? የኮሎኒያል አገራቸው ቦታ እንግዲህ ዱባይ፣ ዩኤኢ፣ ሁሉም ሰው ዱባይ 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 ይላል። ለምን? በቃ እዛ መሄድ፣ እዛ በሸነና እናድርግ፣ እዛ ሄደን መዝናናት ምናምን፣ ቱሪዝም መዳረሻው እዛ። ብር ካለ ድርሃምን ታገኛለህ። ምንም ዶላር አያስፈልግም ማለት ነው። አሁን ኬንያ ሄዳችሁ የሆነ ነገር መግዛት ከፈለጋችሁ ዶላር ያስፈልጋችኋል።
ዱባይ ሄዳችሁ መዝናናት ከፈለጋችሁ ብራችሁን ይዛችሁ መሄድ ነው እና በዚህ እንትን ካረንሲ ስዋፕ በመባል ሙሉ በሙሉ የዩኤኢ ምርቶች ኢትዮጵያ ውስጥ ዳምፕ እንዲደረጉ ተደረገ። ኢትዮጵያውያን ደግሞ መዳረሻቸው ዩኤኢ እንዲሆን ተደረገ። እንግዲህ ኮሎኒያል ሪሌሽኑ በጣም ጠነከረ። ስለዚህ አንዱ የፋይናንሻል ትስስሩ የኮሎኒያል የቅኝ ግዛት ጉዳይ ሆነ። አምስተኛውን ላውራ በፍጥነት። አምስተኛው ወሳኝ ነው። ዩኤኢዎች በቀጥታ የኢትዮጵያ መከላከያ ንብረቶችን መጠቀም ጀምሯል። ለምሳሌ የመከላከያ ሰራዊትን ያዛሉ፣ በቀጥታ አየር ኃይልን ያዛሉ። ንብራኑ ጁላ፣ ይልማ መርዳሳ በቀጥታ በስልክ ያዛሉ። ንብረቶችን የኢትዮጵያ ንብረቶችንም ይጠቀማሉ። የኛ ነው ብሎ ኢትዮጵያ የአረብ ኤሚሬትስ ቅኝ ግዛት ስለሆነች ቀጥታ ይጠቀማሉ። አንድ ምሳሌ ልንገራችሁ። ባለፈው አንድ ድሮን ከባህር ዳር ተነስቶ ካርቱም ዓለም አቀፍ ኤርፖርት መጥቷል። ያ ድሮን የማን ነው? ብዙ ስህተቶች የተሰሩ ነው እዚህ ላይ ዜና የሚሰሩ ሰዎች ይህን እንደገና ይዩት። ያ ድሮን የዩኤኢ አይደለም። ያ ድሮን ከዩኤኢ የመጣ ለአርኤስኤፍ የተሰጠ ድሮን አይደለም። ያ ድሮን የኛ የኢትዮጵያ ድሮን ነው። እንዴት? ያንን ድሮን የገዛችው ኢትዮጵያ ነች ከቱርኪ። ያ ድሮን አካንቺ የሚባል በጣም ዘመናዊ የሆነ በውድ ዋጋ የተገዛ ድሮን አካንቺ የሚባል ይህንን ድሮን 3 ድሮኖችን ገዛ አብይ ቴሌን ሽጦ የኢትዮጵያ ቴሌን ለሰፋሪ ሽጦ 3 ድሮኖችን $100 ሚሊዮን ነው የገዛ አብይ። ይሄ አካንቺ ድሮን የሚባለው በጣም ውድ ከቱርኪ ነው የተገዛ። ይሄ ባይራክተር ካምፓኒ ምርት ሆኖ በጣም እንትኑ በጣም ሶፊስቲኬትድ የሆነ ነው። 3 ያኔ ቴሌን ሽጦ የገዛውን ዛሬ በቀጥታ አቡዳቢዎች ያንን ተጠቀሙ። በኢትዮጵያ ገንዘብ የተገዛውን ድሮን ተጠቅሞ ሱዳንን መቱ። በኛው ሀብት እንግዲህ ቴሌ የኛ ነው፣ የአብይ አይደለም። የኢትዮጵያውያን ንብረት ነው ቴሌ። ቴሌን ሽጦ አብይ የገዛው 3 ድሮኖች የኛ ገንዘብ ስለሆነ ነው፣ የአብይ አይደለም። ይሄ ድሮን ያንን ተጠቀሙ በቀጥታ ኢትዮጵያ የኛ ቅኝ ግዛት ስለሆነች ብሎ ያንን ተጠቀሙ። ከዛ በኋላ ምንድነው የሆነው? ምንድነው ይሄ ድሮኖችን ስትጠቀም የህጎች አሉ። መሳሪያ ስትገዛ ከውጭ ኢንድ ዩዘር ሰርቲፊኬት የሚባል ነገር አለ። የምትጠቀመው በራስ ግዛት ውስጥ ነው። ከዛ ግዛት ውጭ ከተጠቀምክ እኛው እንመታለን ይላሉ። አንዳንዴ ካምፓኒዎቹ ሲሸጡ ኢንድ ዩዘር ሰርቲፊኬት ይሰጣሉ። ያ ደግሞ ምንድነው? ከኢትዮጵያ ውጭ መጠቀም አትችልም። ዜጎች ላይ መጠቀም ትችላለህ። ያ የካምፓኒው እንትን ህግ ነው። ምንድነው የሆነ አሁን የአካንቺ ጉዳይ ኢንድ ዩዘር ሰርቲፊኬትን ቫዮሌት በማድረግ በመጣስ የውጭ ሀገር ዜጋን መታ ያ መሳሪያ። ከዛ ምንድነው ያደረጉት ተርኪዎች ሌተስት የሆነ አካንቺ ሰጥተው አንዱን የኢትዮጵያ ድሮን አየር ላይ መቱት። አሁን አንዱ ተመቶ ወደቀ። ከዛ አሁን አብይ 3 ነው የገዛ፣ 2 ነው ያገኘ። ከሁለቱ አንዱ ተመተዋል። አሁን ቱርኪ ናቸው የመቱት ባዚው ራሳቸው። ለምን? አብይ ህጉን ጥሶ ውጪ ለሱዳን ውስጥ ስለተጠቀመ። አሁን ዩኤኢ ነው የተጠቀመችው፣ ያ አብይ ነው የተጠቀመው ይባላል። ስለዚህ
አንዱ ተመታለች። ምንድነው እዚህ ላይ እኔ ስለ ድሮን ብዛት አይደለም ማወራ፣ የኢትዮጵያ ሀብትን ይጠቀማሉ ዩኤዎች በቀጥታ የኢትዮጵያ ሰራዊትን ይጠቀማሉ። እንዳውም እኔ አንድ ነገር ላስታውሳችሁ፣ ልክ አብይ ወደ ስልጣን እንደመጣ የመን ውስጥ ጦርነት ነበር። ያ የመን ውስጥ ጦርነት በነበረበት ጊዜ ሳውዲ እና ዩኤኢ ጥምር የመን ውስጥ ሲሳተፉ ነበር። ያኔ ምንድን ነው የተባለ? ኢትዮጵያ ውስጥ መርሰነሪዎችን እንፈልጋለን አሉ። መርሰነሪ ማለት በገንዘብ የሚገዙ ለውጭ ሀገር ተሽጦ ውጊያ ውስጥ የሚሳተፉ የተገዛ ወታደር ማለት ነው። እና ዩኤዎች ከኢትዮጵያ ውስጥ ተመልምሎ ስልጠና ወስዶ ኢትዮጵያውያን የዩኤኢ ወታደር ሆኖ የመን ውስጥ እንዲዋጉ ተጠየቁ። ያኔ አስታውሳለሁ ባጫ ጀነራል ባጫ ደበሌ ነው ያ ባጫ ነበር እሱን ጉዳይ እንዲያቀናብር እንዲመራ የተደረገው። ያኔ ልክ አብይ ወደ ስልጣን እንደመጣ እንዳውም ወደ ኢትዮጵያ ውስጥ ወደ ሙስሊም የሆኑ አካባቢዎች ምልመላ ወጣቶች ይደረጉና ስልጠና ወስዶ ለዩኤኢ እንዲሰጡ መርሰነሪ ሆኖ እዛ ሄዶ እንዲያገለግሉ ምናምን ተብሎ ባጫ ነበር ያንን ሪስፖንሲቢሊቲ የወሰደው። ምን እንዳደረገ መልሙሏል ወይስ ልኳል አላቅም፣ ብቻ ግን አስታውሳለሁ ያንን። ቀጥታ ኢትዮጵያውያንን የመጠቀም አሁን መከላከያን መጠቀም ይፈልጋሉ፣ እየተጠቀሙም ነው፣ ንብረቶቻችንን ይጠቀማሉ። ስለዚህ ኢትዮጵያ ቀጥታ የዩኤኢ ቅኝ ግዛት ውስጥ ገብታለች። ስድስተኛውን ላንሳ። ስድስተኛው ኢትዮጵያ የዩኤኢ ቅኝ ግዛት በመሆኗ የውክልና ጦርነቶችን ታካሂዳለች፣ የውክልና ጉዳዮችን ታደርጋለች። ዩኤኢ ወክላ ብዙ ነገር ታደርጋለች። ለምሳሌ የሶማሌላንድ እውቅናን በተመለከተ ኢትዮጵያ የጠየቀችው ለኢትዮጵያ ሚሊተሪ ቤዝ ትሰጣላችሁ ወይ? ያንን የሚሊተሪ ቤዝ ከሰጣችሁን እኛ ደግሞ እውቅና እንሰጣችኋለን ነው ያለችው ኢትዮጵያ ከሶማሌላንድ ጋር። ከዛ በኋላ ሶማሊያ ጋር ሰጣ ገባ ውስጥ ገባን። የነበረውን ጉዳይ ታስታውሳላችሁ። እዛ ተርኪ ነው እንዳውም በኋላ ጣልቃ ገብቶ ያ ነገር እንዲቆም የተደረገው። እና ምንድን ነው ሶማሌላንድ ቀጥታ በማን እጅ ስር ነች? አሁን በዩኤኢ ስር ነው ነች። ለዩኤኢ ነው የምናደርገው ያንን። አሁን ሚሊተሪ ቤዝ እዛ ጋር እንፈልጋለን ሲባል የባህር በር ምናምን ተብሎ ነው የሚጠራ። እንደውም እንኳን አደረሳችሁ እንኳን ደስ አላችሁ ምናምን ሲባል ነበር አለ ኢትዮጵያ ባህር በር ባለቤት ሆነች ሲባል የአብይ በቃ የውሸት ዜና ኢቢሲ ምናምን እንትን ሲያደርግ ያ የሚሊተሪ ቤዝ ነበር ጥያቄው። ሚሊተሪ ቤዙ ለማን ነው አገልግሎቱ? ለዩኤኢ ነው። የዩኤኢ ዲፕ ወርልድ ፖርት የሚባል ካምፓኒ አለ። ዲፕ ወርልድ የሚባል በጣም ሎጂስቲክስ አፍሪካን የተቆጣጠረ የዩኤኢ ሎጂስቲክስ አለ። ዲፕ ወርልድ ነው። ጉግል አድርጋችሁ ይዩት። ለነሱ ጥበቃ የሚያደርጉ ኢትዮጵያውያን እንግዲህ መከላከያ አባላት እዛ እንዲመደቡ ነበር፣ ሚሊተሪ ቤዝ እንዲያገኙ ነበር። ባህር በር ምናምን ውሸት ነው። ኦፍኮርስ በርበራን የተቆጣጠረችው ዩኤኢ ነች። አሁን ዲፕ ወርልድ ስር ነው በርበራ፣ የሶማሌላንድ በርበራ ማለት ነው። አሁን ብዙ አብይ እሱን ይጠቀማል። አንዱ ዩኤኢ ወክለን ነው የሶማሌላንድን ጉዳይ የምናራምደው። ያውን አሰብ ምናምን ተደርጎ ቀይ ባህር ሞተን እንገኛለን፣ ኢትዮጵያ ልትጠፋ ነው፣ ቀይ ባህር ካላገኘን አሰብ ወይ ሞት የሚባል ነገር አለ አይደለ? በኢትዮጵያ ቴሌቪዥን ባለፉት 3 ዓመት 4 ዓመት ምናምን 3 ዓመት ሙሉ
ስለ አሰብ ነው አይደል የምናወራው? የባህር በር ኢትዮጵያውያን ያስፈልገናል። እዚህ ላይ ምንም ጭቅጭቅ የለም፣ ጥያቄም የለም። ነገር ግን አብይ እያደረገ ያለው የውክልና ጉዳይ ነው። ባህር ሬድ ሲን የሚፈልገው ማን ነው? ዩኤኢ ነው። ዩኤኢ ከሳውዲ ጋር ውድድር ውስጥ ናቸው። የኢኮኖሚ ጸጥታ ውድድር አለ። ሴኪሪቲ ኢኮኖሚክ ካምፒቲሽን አላቸው። በምስራቅ ቀይ ባህር አካባቢ የተቆጣጠረችው ሳውዲ ነች። በምዕራቡ ደግሞ ዩኤኢ ያንን መቆጣጠር ትፈልጋለች። በአንድ በኩል ሱዳንን በአርኤስኤፍን በመያዝ ሙሉ በሙሉ ሱዳንን በመያዝ ሬድሲ አክሰስ ለማድረግ ኢትዮጵያን ተጠቅማ ደግሞ ኤርትራን በመውረር ሬድሲን ለመያዝ የዩኤኢ ግራንድ ፕሮጀክት ነው። ኢትዮጵያ ቅኝ ግዛት ነች። ኢትዮጵያ የዩኤኢን ፖሊሲ ታስፈጽማለች በአብይ በኩል። ስለዚህ የአሰብ ቀይ ባህር ምናምን የሚባለው ፕሮጀክት ግራንድ ፕሮጀክቱ የአቡዳቢ ነው። እሱ ጂኦ ኢኮኖሚክ ኤንድ ሴኪሪቲ ፕሮጀክት ነው። ሌላው ይሄ ውክልናው እንግዲህ አርኤስኤፍን ኢትዮጵያ ታሰለጥናለች፣ የመሰልጠኛ ቦታ ትሰጣለች። የታወቀ ነገር ነው። ቤንሻንጉል ጉሙዝ አሁን ተረከቡ። የአርኤስኤፍ ወይ የጃንጃዊድ ሚሊሻ ማሰልጠኛዎች ተከፍቶ እዛ የጦር አካባቢ ነው የሆነው። ዓለም አቀፍ ጦር እዛ እየተካሄደ ነው። አሁን ብሉ ናይል አካባቢ ሙሉ በሙሉ ተቆጣጠረች ሱዳን። እንዳውም ኢትዮጵያ ውስጥ ገብታ ሰው ገላለች በአብይ ምክንያት። እና ይህንን አብይ የውክልና ጦርነትን ያካሂዳል። ማንን ወክለው? ቅኝ ገዢው ዋናው መሐመድ ቤን ዛይድ ወይ ዩኤኢን ወክለው አብይ ይህንን ይጫወታል። ለዚህ ነው መገለጫው፣ ስድስተኛ መገለጫው ኢትዮጵያ ዝም ብላ ታራ እንትን ሆና ታራ የኮሎኒያል አካል ሆና ያንን ታራምዳለች። ስምንተኛው ሰባተኛ የምለው ነጥብ ወደ ቤተሰባዊ፣ አሁን ለምሳሌ እነ ፋጥማ አብይ የፋጥማ ልጅ ሆኗል። የመሐመድ ቤን ዚያድ እናት ያው ባኒ ፋጥማ የፋጥማ ልጆች ናቸው ብያለው። አብይ ሰባተኛ ልጅ ሆኗል። እንግዲህ ፋጥማ ኢትዮጵያ ውስጥ ትምህርት ቤቶችን በእሷ ስም እንዲከፈት አድርጋለች። ብዙ ከተሞች ላይ በተለይ ኦሮሚያ አካባቢ በሰፊው እየሄዱ ነው። ልዩ ትስስር በሚል እንትን በፋጥማ ጊፍት ፋጥማ ምናምን ብሎ ይጠራሉ። እንደው ንግስት ፋጥማ ምናምን እና እንግዲህ እርዳታ ከሆነ እርዳታውን ቢሰጡን ኦኬ፣ ያው ለማኝነን ተብሏል። አብይ ይላል ደህና ለማኝነኝ ብሏል። በሙያ አለኝ እሱ ብሏል። ኦኬ፣ ያ ልመና ከመጣ ለምን አብይ ቢያንስ በእናቱ ስም በወይዘሮ ትዝታ ስም ትምህርት ቤቶች ቢከፈቱ ደስታውን አንችልም እኛ ኢትዮጵያውያን። ለምን ወይዘሮ ትዝታ አንድም እንደው በሳቸው ስም ትምህርት ቤቶች ኦሮሚያ ላይ አዲስ አበባ ላይ ሌላ ክልል ቢከፈት ምን ችግር አለ? በፋጥማ ስም በየቀበሌ አዳማ ውስጥ በየቦታ አርሲ፣ ባሌ፣ ኦሮሚያ ውስጥ በፋጥማ ስም፣ አዲስ አበባ ውስጥ በፋጥማ ስም ለምን አስፈለገ? የሚያግዙን ከሆነ ያግዙን። ኦኬ። አብይ ሲጀመር ትምህርት የማይወድ ሰውዬ እሱ የሚያካሄደው ሌላ ጉዳይ ነው። ብቻ ግን እንትኑ ከመጠን ያለፈ ካሪኩለም ሁሉ የቀየሩ እንትንም ወደ ቋንቋ ራሱ አረብኛ ምናምን በሰፊው እየሄዱበት ነው እና
ያ የቅኝ ግዛት መገለጫ ስለሆነ ነው የምታደርገው። እስቲ ወደኋላ ሂዳችሁ የቅኝ ተገዢዎች ሀገሮች ምንድን ነው ሲያደርጉ የነበሩት ብላችሁ እዩት። ኮፒ ፔስት ነው የምናደርገው ዛሬ። ስምንተኛው በፍጥነት ልሂድ። ስምንተኛው ወደ ከተማ ወደ አዲስ አበባ እንመለስ። ከተማው ሙሉ እንዳው እምብርቷን እየተቀበሉ ነው ዩኤዎች። አዲስ አበባን ሙሉ በሙሉ እየተቀበሉ ነው፣ እየተረከቡ ነው። አንደኛ እንትን በኮሪደሩን በኋላ እመጣበታለሁ። ሰውን አፈናቅሎ ለምሳሌ ፒያሳ፣ 22 መገናኛ፣ ቦሌ፣ ካሳንቺስ፣ 4 ኪሎ እነኛ አካባቢዎችን ለጋር ጭምር ሰው ተፈናቅሏል። ከዛ መሬቱ ምንድነው ያደረጉት? ለሪል ስቴት ነው የሰጡት። ሪል ስቴቶቹ ደግሞ እነማን ናቸው? ቅድም ያልኳችሁ የአቡዳቢ ሪል ስቴቶች ናቸው የተረከቡት። ደግሞ ምንድን ነው የሚሉት? ይሄ ፒፒፒ የሚባል እንትን ፕራይቬት ፓርትነርሺፕ ፐብሊክ ፓርትነርሺፕ ብሎ መንግስትም ተወሰነ ነገር ይወስዳል፣ ከዛ የተቀረው የነሱ ይሆናል። አሁን ለጋር አካባቢ የአረቦች መንደር ተብሎ እየተሰራ አለ እሱ አለ። ፒያሳ ደግሞ ሙሉ አሁን አጽድቷል፣ ሰው ተፈናቅሏል። አንድ ቦታ ፓርክ ምናምን ብሏል። ሌላውን እንዳለ ኦፕን ኤር አድርጎ ለዩኤኢዎች አዘጋጅቷል። ምንድነው ፒያሳ አሁን የአረቦች እምብርት ነው የምትለው፣ የዩኤኢዎች እምብርት ነው የምትለው ፒያሳ። እንግዲህ ድሮ እንደው ጣሊያን አካባቢ ጣሊያን ቅርሶች አሉ። ከጣሊያን በቀጥታ ወደ ዩኤኢ ይገባል። የሚያሳዝን ነው። እና ደግሞ የዱባይ ሞዴል ነው የሚባለው። አሁን መሬቱን ሙሉ በሙሉ ህግ አውጥቷል። ቅድም ብያለው፣ የህግ ማዕቀፎች ተዘጋጅተዋል። ሪል ስቴቶችም ሙሉ በሙሉ ለነሱ ነው እየተሰጠ ያለው፣ ቀጥታ የዱባይ ባለሀብቶች። ዘጠነኛው እንደው በዓለም አቀፍ ደረጃም ኢትዮጵያ የተባበሩት አረብ ኤምሬት ፕሮቴክቶሬት ሆና ቀርባለች። በተለይ ደግሞ በዓለም አቀፍ ደረጃ በዲፕሎማሲ ዩኤኢዎች ለአብይ ይቆማሉ፣ ሽንጣቸውን ገትረው። አብይም ወደ ውጭ ሲሄድ በዩኤኢ በኩል ብቻ ነው የሚሄደው። እንደ ውጫሌ ትሪቲ ሆኗል። አሁን አብይ የሆነ ነገር ለማድረግ ዩኤኢዎች ካልፈቀዱ፣ መሐመድ ቤን ዚያድ ካልፈቀደ በፍጹም አይደረግም። ስለዚህ ሎቢስቶች፣ የዩኤኢ ሎቢስቶች ናቸው ለአብይ የሚቆሙት በየቦታ ጫና እንኳን በአውሮፓ፣ በቻይና፣ በዩኤኢ ምናምን የተለያዩ ቦታ ዩኤኢ ናቸው ሎቢስቶችን ቀጥሮ ለአብይ ዲፕሎማሲ የሚያሰሩት። ለምን? የራሳቸው እንትን ስለሆነ። አንደኛ ይኸውላችሁ ኢትዮጵያ ወደ ውጭ ለመሄድም አቡዳቢ ማስፈቀድ አለባት። ማንም ሀገር ደግሞ ከኢትዮጵያ ጋር ግንኙነት ለመፍጠር መሐመድ ቤን ዚያድ አፕሩቭ ማድረግ አለበት። እሱ ነው ዋናው አለቃው። ይሄኛው 9ኛ ነው። 10ኛው የኢትዮጵያ ሎጂስቲክስ ሙሉ በሙሉ ዩኤዎች ናቸው የሚመሩት። ይህ ከኢትዮጵያ እስከ በርበራ ያለው ጉዳይ ብቻ ሳይሆን እንዳለ ሎጂስቲክሱን የተቆጣጠረው ዱባይ ወርልድ የሚባል ዲፕ ወርልድ የሚባል ካምፓኒ ነው። እዛ ላይ ደግሞ የኢነርጂ ሴክተርን ተቆጣጥሯልና ዱባይ ሪዞርቶችን በየቦታ ሪዞርት ቱሪዝም ምናምን ኢትዮጵያ ውስጥ አሁን አብይ ሪዞርትን ነው አይደለ በየቦታ የሚከፍተው። ይሄ ከዩኤኢ የመጣ ነገር ነው። ስለዚህ እሱ ሪዞርቶችን የሚገነቡት እነሱ ናቸው፣ ተቆጣጥሯል። በፍጥነት እየሄድኩ ነው።
11ኛውና የመጨረሻው የኢትዮጵያ እድገት ሞዴል የአቡዳቢ የዱባይ ሞዴል ሆኗል። እንዳለ ሙሉ በሙሉ የኢትዮጵያ የምትከተለው ይሄ ኮሪደር ዲቨሎፕመንት ከዱባይ ነው የመጣ። ይኸውላችሁ ዱባይ 10 ሚሊዮን ህዝብ ያላት ሀገር፣ ከዛ ውስጥ 1 ሚሊዮን ብቻ ናቸው ዜጋ የሆኑ ዱባይ ውስጥ። 9 ሚሊዮን ወደ 10 የሚጠጉ ሚሊዮን ህዝብ ፎሬነርስ ናቸው፣ የውጭ ሀገር ዜጎች ናቸው። እና ዩኤኢ የምትከተለው የእድገት ሞዴል አንደኛ እነሱ ነዳጅ ስላላቸው የህዝብ ብዛታቸው ደግሞ ትንሽ ስለሆነ የሚከተሉት የእድገት ሞዴል ብልጭልጭ ነገር ኮሪደር ምናምን ይሆናል። ያንን ተከተሉ እነሱ ዱባይ ምናምን ብሎ እንትን አደረጉ። ኢትዮጵያ ግን ትልቅ ሀገር ነች፣ ሰፊ ህዝብ ነው ያለን፣ ነዳጅ የለንም። ስለዚህ መከተል ያለብን ብልጭልጭ እና ኮሪደር ዲቨሎፕመንት ከዩኤኢ አምጥተን ይህ ኮሎኒያል ፕሮጀክትን ሪፕሊኬት ማድረግ አልነበረብንም። የማስተሮቻችንን የአለቆቻችንን የእድገት ሞዴል ለኢትዮጵያ አይሰራም። አብይ ግን ኮፒ አድርጎ ዛሬ ኢትዮጵያ ውስጥ አዲስ አበባ፣ ኦሮሚያ፣ አማራ፣ ድሬዳዋ ሁሉም ቦታ ያፈረሰ ኮሪደር ብቻ ብልጭልጭ ነገር ፎቶ መነሳት። ይሄ የሞዴሉ የእድገት ሞዴል ለኢትዮጵያ አይሆንም። ኢትዮጵያ መከተል ያለባት ሞዴል ሌላ ነው መሆን ያለበት። ለምን? ተጨባጭ የኛ ሁኔታ፣ የኢኮኖሚ ሁኔታችን፣ የህዝብ ብዛታችን፣ የሰፊ መሬታችን፣ ታሪካችን ሌላ ነው የሚያመላክተው። እርሻ አለን እና አብይ የተከተለው ሞዴል የቱሪዝም ሞዴል ነው የተከተለው። እነሱ እኮ ነዳጅ ስላላቸው ያንን ዳይቨርሲፋይ ለማድረግ ቱሪዝምን ተጠቀሙ። ኢትዮጵያ ምንም ሳይኖራት ቱሪዝም ብቻ ላይ አብይ የሚያደርጉ የሚበላውን ያጣ ቱሪዝም ምን ያደርግለታል ለኢትዮጵያ? ሪዞርትና ኮሪደር ኢትዮጵያ ይበላል እንዴ? መጀመሪያ ኢትዮጵያን የምታዘምነው እህል ላይ ነው። መጀመሪያ ኢትዮጵያውያን የሚበሉትን እንዲያገኙ ነው። የለም ያ ረሃብ ኢትዮጵያ ውስጥ እሱስ የሚያወራ ውሸት ስንዴ ወደ ውጭ እየላክን ነው የሚለው እሱን ተው። አሁን ይህ ሙሉ በሙሉ ዲዛይኖች ከዩኤኢ ነው የሚመጡት እና ይቅርታ። ስለዚህ ሙሉ በሙሉ የእድገት ሞዴላችን ዲዛይኖቹ ከዱባይ የሚመጡ ብልጭልጮች የኮሪደር ዲቨሎፕመንት ባለው ሙሉ በሙሉ የኛ ሞዴል የኢኮኖሚ ሞዴል ከዛ ከቅኝ እየገዙ ያሉ ሀገሮች ከዩኤኢ የሚመጣ ነገር ነው። ስለዚህ መገለጫዎቹ ሰፊ ስለሆኑ ነው እኔ ከላይ ነው ያነሳሁት። ጊዜም ስለሌለን ነው በሩጫ የሄድኩበት። አሁን ቀጣዩስ ይሄ ነገር ከቀጠለ ምንድነው ዕጣ ፈንታችን የምለውን ባጭሩ 1-4 ነገሮች ሊከሰቱ ይችላሉ። ሲናሪዎቹ አንደኛ የሚሆነው መሆን የሚችለው አብይ አህመድ ሁሉንም አሸንፎ ሁሉንም አንበርክኮ አገሪቷን ሰላም ማድረግ ይችላል ወይ? ሊያደርግ ይችላል ብለን እንውሰድ። ግን ደግሞ ይሆናል ወይ? አይሆንም። ያ አይሳካም። ሁለተኛ ደግሞ አብይ ይደራደራል። አብይ ተደራድሮ ከኢትዮጵያውያን ከሁሉም ኃይሎች ጋር ተደራድሮ ይህንን ጦርነት ይህንን ሰላም ያጣነው ነገር ያው መቋጫ ያገኛል የምለው ሁለተኛ ሲናሪዮ የሚሆነው ይሄም አይሆንም፣ ውሸት ነው። ስለዚህ ምንድነው መሆን የሚችለው? 2 አማራጮች አሉ ማለት ነው። መጨረሻ አማራጭ የሚሆነው አንደኛ ጦርነቱ በዚሁ ይቀጥልና
ኢትዮጵያ ልክ እንደ ሊቢያ ያደርጋሉ። ዩኤኢ የምታደርገው ነገር ወይ ሊቢያ ነገር ነው የምንሆነው። ያው እንግዲህ መፈራረስ ነው፣ መጥፎ ነገር ነው የሚሆነው። ወይ ሲሪያ ነው የምንሆነው፣ የመን ነው የምንሆነው፣ ሱዳን ነው የምንሆነው። ያ ሞዴል ከፊታችን ተደቅኗል። ለምን? ዩኤኢ የገባችበት ቦታ ሙሉ በሙሉ ሀገሮቹ ፈርሷል። ሙሉ በሙሉ በዚህ ሁኔታ ከቀጠለ የኢትዮጵያ ዕጣ ፈንታ ሱዳን፣ ሊቢያ ውስጥ አሁን ሁለት መንግስት ነው ያለ። አንዱ በዩኤኢ የሚደገፍ ይሄ ሀፍታር የሚባል ፊልድ ማርሻል ሀፍታር የሚባል ቤንጋዚ ላይ የሚቀመጥ አለ፣ ግማሹን ሊቢያ የሚቆጣጠር። ሌላው ትሪፖሊ የሚቀመጥ በዓለም ድርጅቶች በዓለም መንግስታት የሚደገፍ አንድ ትሪፖሊ ላይ የሚቀመጥ ሌላ መንግስት አለ። ሁለት መንግስት ነው ሊቢያን የሚገዛው። ወይ የሊቢያ ጉዳይ ነው ወይ የየመን ጉዳይ። የመንም ግማሹን ሁቲ፣ ግማሹን ሌላ ወይ የሱዳን ጉዳይ ነው። እንግዲህ ሱዳን በቅርበት ስለምንከታተል የሱዳን ጉዳይ ነው ወይ ሲሪያ ነገር ነው የምንሆነው። የሚያሳዝን ሞዴል ክፋት። እንግዲህ እንደዚህ ከቀጠለ አብይ በፍጥነት ስልጣን ካለቀቀ ከፊታችን የተደቀነ በጣም አስጊ አደገኛ እልቂት አለ። ይሄ የዩኤኢ ሞዴል ነው። ዩኤኢዎች እነ መሐመድ ዴላን አድቫይዘር የሆኑበት አካባቢ ሙሉ በሙሉ አገሮቹ ፈርሷል። ታሪክ ነው የሆኑት። አንዱ ይሄ ነው፣ መጥፎ ዜና ይሄ ነው። ያ ካልሆነ ደግሞ ኢትዮጵያውያን ከወዲሁ ተባብሮ ይህ ነገር አማጺ ምናምን ፋኖ ኦኤልኤ ቲዲኤፍ ከሌ ምናምን አንድ ላይ ሆኖ እሱ ብቻ አይደለም፣ ይህ የኢትዮጵያውያን ጉዳይ ነው። የኢትዮጵያ መከላከያ ሰራዊትም ጉዳይ ነው። የሀገራችን ሉዓላዊነት ጉዳይ ነው። አብይን በፍጥነት ሪሙቭ አድርጎ የኢትዮጵያን ሉዓላዊነት ዳግም ያስመሰክራሉ። ሁሉም ኢትዮጵያውያን ተባብሮ ሁለት አማራጭ ነው ያለን። ወይ የሊቢያ ሞዴል ወይ ነፃ ወጥተን ዳግም ኢትዮጵያ ነፃ ትወጣለች። ሁለት አማራጭ ነው ያለን። ወይ ነፃ መውጣት ወይ ፍርክስክሳችን ወጥቶ በየመንደሩ ሌላ መንግስት ተፈጥሮ የእርስ በርስ ጦርነቱ ደግሞ ይብሳለኛ። ሁለት አማራጭ ነው። ስለዚህ ወይ ወደ ነፃነት የምንሄድ ይሆናል አንድ ሆነን ያለ መንግስት ውስጥ ከኖርክ ካልኖርክ መንግስት ደጋፊ ይሁን የመንግስት ተቃዋሚ ይሁን ብልጽግና ይሁን ጸረ ብልጽግና ይሁን ይሄ ሁለትህንም አንድ ቦታ ያንተ ጉዳይ ነው፣ የሁላችንም ጉዳይ ነው። አገር ስኖር ነው የምትጣላ፣ አገር ስኖር ነው የምትጨቃጨቀው፣ አገር ስኖር ነው ይሄ የኔ ነው ያንቺ ነው የምትባባይ። አገርን ለዩኤኢ ሰጥተ የምትጣላበት የመቃብር ቦታ እንኳን የለህም። ያሳዝናል የኛ ጉዳይ። ስለዚህ አሁን የሚሆነው ሲናሪዮ ውስጥ
ከአራቱ ሲናሪዎቹ አብይ ሙሉ ሙሉ በማሸነፍ ኢትዮጵያ ሰላም ትሆናለች፣ እንደው የዩኤኢ 8ኛ ክልል በሰላም ሆነን ሰዎቻችንን መርጠን ወደ አቡዳቢ ልከን ሰላም እናገኛለን የሚባለው የለም፣ አይሆንም። በቀጥታ ማለት ነው። እሱ አይሆንም። ወይ ደግሞ አብይ ተደራድሮ ሰላም ለኢትዮጵያ ይመጣል፣ እሱም ውሸት ነው። ስለዚህ ሁለት አማራጭ ብቻ ነው የሚቀረን ማለት ነው። አንዱ እንጠፋለን ወይ ነፃ እንወጣለን። ይህ ነው በቃ። የኔ አቋምስ ምንድን ነው? ይህ አሁን ሳይንሳዊ ትንተና ነው። የኔ አቋም ምንድን ነው? የኔ አቋም እዚህ ላይ የራሴን አቋም መግለጽ አለብን። ብዙ ጓደኞቼ የመንግስት ሚኒስቴር ውስጥ ያሉ አሉ፣ ክልል አመራሮች አሉ። ምንድን ነው የሚሉት እነሱ? አብይ ሰውን አይሰማም፣ ብቻውን ነው የሚወስነው። እሱ እኮ በቃ አይሰማንም። ምንድን ነው ኢትዮጵያ እኮ ልትጠፋ ነው ይላሉ። ብቻውን ይወስናል ይላሉ። አይሰማም፣ ነመንደገቡ ምናምን ይላሉ። አይሰማም፣ ሁሉንም ነገር ራሱ ነው የሚሰራ ምናምን ይላሉ። ነገርዮ ወዳጆች አያውቁም፣ አላወቁም። አብይ ሰውን አይሰማም። አዎ ኢትዮጵያ ውስጥ ሰውን አይሰማም። ማንን ነው የሚሰማው? አለቃውን ይሰማል። መሐመድ ቤንዚያድን ይሰማል። መሐመድ ዴይላንን ይሰማል። አልአባሪን ይሰማል። ጊፍት ፋጡማን ይሰማል። ትእዛዝ ከዛ ነው መጣ። ስለዚህ እሱን የከበቡ ሚኒስቴሮች አይሰማንም፣ ብቻውን ይወስናል ይላሉ አይደል? ብቻውን አይወስንም ወዳጆች። እሱም ወስነው ከዛ የተሰጠውን ነው የሚወስነው። ከእኛ ቅኝ ግዛት ነን። አብይ ቪስሮይ ሆኖ የውክልና እንትን ወስዶ ወረቀት ወስዶ ኢትዮጵያን ለአቡዳቢ ይገዛል። ስለዚህ ወንድሞቼ እህቶቼ፣ ሚኒስቴር ውስጥ ያላችሁ የክልል አመራር የሆናችሁ አብይ ሰውን አይሰማም የምትሉ ተሳስታችኋል። አብይ ሰውን ይሰማል። ግን ደግሞ የሚሰማው ማንን ነው? ስልጣኑ ከሚመጣበት ቦታ፣ ስልጣኑ ከዩኤኢ ስለሚመጣ ዩኤኢን ነው የሚሰማው። ትእዛዝ ከዛ ነው የሚመጣ። ለዛ ነው እናንተን የማይሰማው። ያንተን ሪፖርት አያነብም። አብይ የሚያነበው ነገር አለ። ትእዛዝ ልክ ናችሁ። ሰውን አይሰማም አብይ፣ እናንተን አይሰማም። የሚሰማው ሌላ ነው። አለቃውን ይሰማል፣ አዛዡን ይሰማል፣ አገሩን ይሰማል። አገሩ እዛ ነው። ቤተሰቡን ይሰማል። ኢትዮጵያ ቅኝ ተገዝታለች። ቀጥታ ቅኝ ግዛት ነች ኢትዮጵያ ዛሬ። ይህንን ካወቅ ነው አገር ከሌለን፣ ሉዓላዊነት ከሌለን፣ ምንም በሀገራችን ላይ ውሳኔ ማንሰጥ ከሆነ መንግስት ውስጥ ካለን ጊዜው አሁን ነው። ጊዜው አሁን ነው። ይህ የሀገር ጉዳይ መንግስት ሚኒስቴር ሆን ጫካ የኦሮሞ ነፃነት ሰራዊት ወይ ፋኖ ወይ ቲዲኤፍ ሆነ ሌላ ቦታ ኖር፣ ልዩነት የለህም። አገር ላይ ሁልሽም አንድ ነሽ። አገርን የወሰደ ሌላ አካል አለ። ኢትዮጵያ በአልገዛም ባይነት የምትታወቅ አገር ዛሬ እንደዚህ በአንድ ሰው ጠቅለል ተደርጋ ቅኝ ግዛት ስትሆን፣ ለውጭ ሀገር ስትሸጥ፣ ሉዓላዊነቷን ስታጣ፣ በየጊዜ ጦርነት ሲካሄድ ጀነራሎች እኮ ይናገራሉ። ኢትዮጵያውያን ጀነራሎች ይናገራሉ። ሰው አለቀብን ብሎ
ይሄ ጦርነት ይብቃም ብሎ ይናገራሉ። ሰሚ ያጡ። ሰውየው የሚሰማው ሌላ ሰውን ነው። አለቃውን ነው የሚሰማው። መሐመድ ቤን ዛይድን ነው የሚሰማው አብይ። ስለዚህ እኛ ኢትዮጵያውያን በእንቢተኝነት የምንታወቅ ሰዎች ነን፣ ዜጎች ነን። በየቦታ በሬዚስታንስ ነው ኢትዮጵያ ዛሬ የደረሰች። በየጊዜ ከውጭ ሀገር ወራሪዎች ከሀገር ውስጥም አምባገነኖች ላይ ሁልጊዜ ስናመጽ ነው የኖር ነው። አንገዛም። አልገዛም ባይነት የኛ ባህል ነው። ዛሬ ይህ ምላሱን እንትን አድርጎ የመጣ ሰውዬ ሸውዶን ሙሉ በሙሉ ሀገራችንን ሸጠ፣ ቅኝ ግዛት አደረገ፣ ለውጭ ሀገር አሳልፎ ሰጠ። ስለዚህ ምንድን ነው አሁን የኔ አቋም? አብይ መስት ቢ ሪሙቭድ ኢሚዲየትሊ፣ መስት ቢ ሪሙቭድ ኢሚዲየትሊ። ይህ የሀገር ጉዳይ ነው። ሀገራችንን ለውጭ ሀገር እንዴት ነው ከአቡዳቢ የምንመራው? ኢትዮጵያውያን ከየት እንደምንመራ ታውቃላችሁ። ከዚህ በኋላ ሁሉም ሰዎች ታውቃላችሁ። ይህንን እንረዳለን፣ ተረድተናል። ስለዚህ ምንድን ነው ይህንን መቁረጥ አለብን። የቅኝ ግዛት ትስስሩን መቁረጥ አለብን። መፍትሄው ይሄ ነው። የኔ አቋም ይሄ ነው። ምንም ከዩኤኢ ጋር የሚያስተሳስረን ነገር ምንም የለም፣ ምንም የለም። ዩኤኢ ራሷን ችላ ትኖር፣ ኢትዮጵያም ራሷን ችላ ትኖራለች። አለቀ። ባህር በር ካስፈለገን ከኤርትራ ጋር እንሰራለን፣ ከሶማሊያ ወንድሞቻችን ጋር እንሰራለን፣ ከጅቡቲ ጋር እንሰራለን። በቀላሉ እናገኛለን፣ በንግግር እናገኛለን። ስለዚህ ኢትዮጵያውያን መነጋገር ግዴታ ነው። መንግስት ውስጥም ካለ መንግስት ውጭም ካለ መነጋገር ያስፈልጋል። ምንድነው ማን ነው የሚገዛን ብላችሁ ጠይቁ። ለምንድነው 7 ዓመት ሙሉ ጦርነት አካሄድ ነው ብላችሁ ጠይቁ። ሀብታችን ወዴት እየሄደ ነው ብላችሁ ጠይቁ። አቡዳቢ ለምንድነው መጽሐፍ የምታስመርቆ ብዬ ነው ጀመርኩት አይደል? ዋናው ግን አጠቃላይ ኢትዮጵያ ሙሉ በሙሉ በቀጥታ በዩኤኢ እየተገዛች ነው። ኢትዮጵያ is under direct colony of UAE። ይሄ ዝም ብዬ አይደለም፣ ዘርዝሬ ያለው አንድ በአንድ። ስለዚህ ለነፃነታችሁ እየታገላችሁ ያላችሁት ኢትዮጵያውያን በፍጥነት በመነጋገር በሰላም የምትታገሉት አዲስ አበባ የምትቀመጡ ተቃዋሚዎችም መንግስት ውስጥ ያላችሁ ወንድሞቻችንም ጊዜው አሁን ነው። መወሰን ካለብን አሁን ነው። ታይም ኢዝ ኦፍ ዘ ኤሰንስ። የታይሚንግ ጉዳይ ያስፈልጋል። ጊዜውን እንትን ካደረግክ የሊቢያ ሞዴል ሊከተል ይችላል። በጊዜ ካልተጫወትክ፣ በጊዜ ካልተነጋገርክ፣ በጊዜ አንድ ሆነ ሰውየውን ሪሙቭ ካላደረግከው ዕጣ ፈንታችን መጥፎ ነው የሚሆነው። ግን ደግሞ ኢትዮጵያውያን እየተነጋገሩ ነው። በጣም ተስፋ አለ፣ በጣም ተስፋ አለ። መከላከያ ሰራዊት ውስጥም ጥያቄዎች እየተነሳ ነው። አመራር ውስጥም ጥያቄዎች እየተነሳ ነው። ይሄ በጣም ተስፋ የሚሰጥ ነው። ስለዚህ ያንን ወደ አንድነት አምጥተ ሰውየውን ሪሙቭ በማድረግ ኢትዮጵያን ወደ ሽግግር መውሰድ ነው። ኢትዮጵያ ወደ ትክክለኛው ብሔራዊ ምክክር መውሰድ ነው። ይሄ የአብይ ብሔራዊ ምክክር ኮሚሽን የሚባለው ውሸት
በቅርብ ጊዜ ይፈርሳል። አመራሮቹም ሊታሰሩ ይችላሉ። ያው ፍርድ ይመጣል። ለሁሉም ፍርድ አለ። የአምባገነን ተላላኪም ከሆንክ ፍርድ ይኖራል። ፕሮሰስ አለ። ቬቲንግ ኤንድ ላስትሬሽን ፕሮሰስ የሚባል የትራንዚሽናል ጀስቲስ አካል ነው። ልክ አንድ አምባገነን ጨፍጫፊ መሪ ሲወርድ ወዲያውኑ መዋቅሩ የእሱ ደጋፊዎች እስካን ይደረጋሉ፣ ቬት ይደረጋሉ። ፕሮሰስ አለ። በህጋዊ መሰረት ህገ መንግስቱን በተከተለ ህግ ወጥቶ በህጉ መሰረት ከጳጳሳት ከሼኮች ከፓስተሮች ጀምረው ሁሉም አብይ ጋር ሲሰሩ የነበሩ ሁሉም አንድ በአንድ ቬት ይደረጋሉ። ላስትሬሽን ቬቲንግ ላስትሬሽን የሚባል ፕሮሰስ አለ። ጭፍጨፋውን ውስጥ የተሳተፉ ለህግ ይቀርባሉ። በሀሳብ የደገፉ ደግሞ ለምሳሌ ፓስተር የነበረ ሰው ግድያ ውስጥ እንደው በስብከት ሰው እንዲሞት ካደረገ ወደ ሊታገድ ይችላል። ፕሮሰስ አለ። አጥኑ። እኔ አንድ ትራንዚሽናል ጀስቲስ የሚባል ኮርስ ስለሚያስተምር ነው ይህንን ትንሽ በመሃል እንትን ያስገባሁት። ሁሉም ሰው በፕሮሰሱ ተጠያቂነት ይኖራል። የጊዜ ጉዳይ ነው። ተጠያቂ በህጉ መሰረት ነው የሚሆነው። ከዚህ በኋላ አብይ ሪሙቭ ይደረጋል፣ ምክክር ይደረጋል፣ ሽግግር ይመጣል፣ ፍትሐዊ ነገር ይካሄዳል። ማንም ሰው ደግሞ በህጉ መሰረት ብቻ ህግና ህግን ተከትሎ ነው የሚደረገው ሁሉ ነገር። አብይ ከሄደ በኋላ የአብይ ስርዓት ማለት ስርዓት አልበኝነት ማለት ነው። ስርዓት የሚባል ነገር የለም። ስርዓት ነው ግን ይባላል። ስርዓት አልበኝነት ስርዓት ነው የሚባለው። ይሄ ከአብይ ጋር ነው የሚሄደው። ስለዚህ ተስፋ አለ። ሰውየው አብይ በጣም ፈርቷል። አሁን ፈርቷል። መንግስት ውስጥ ያለም መንግስት ውስጥ ውጭም ያለ ሁሉም ወደ አንድነት እየሄደ ነው። ስለዚህ ሰውየውም ሪሙቭ ማድረግ ብቻ ነው የሚቀረው እና ሰውየውን ሪሙቭ በማድረግ በማንሳት ሀገራችንን ዳግም ነፃ እናውጣ ብዬ እስካሁን የያዝኩትን ፕሮግራም በዚሁ አጠናቃለሁ። ከመጨረሻ ድረስ በትዕግስት ስለተከታተላችሁም በጣም አመሰግናለሁ። ከልብ አመሰግናለሁ። ቻናሉን ሰብስክራይብ አድርጉ። ሼር ኮሜንት እያደረጋችሁ ነው። ሼር አድርጉ፣ ሀሳባችሁን ግለጹ ያልኩ በዚሁ ጨርሳለሁ። አመሰግናለሁ።